በተለያዩ የዓለም ክፍል ሆናችሁ በተለያዩ አማራጮች ይህንን ፕሮግራም የምትከታተሉ ውድ የፓሮሺያ ሚሽን አገልግሎት ተከታታዮች ሁላችሁንም በኢየሱስ ክርስቶስ ስም በድጋሚ ሰላም ማለት እፈልጋለሁ። በባለፈው በክፍል 1 በተለየ ሁኔታ ለማስተዋል የተከፈለው ዋጋ ለማስተዋል የተከፈለው የተጋድሎ እንባ ምን ያክል እንደሆነ አይተናል። እንግዲህ በተለየ ሁኔታ የዳንኤል ሕይወት ላይ ትኩረት አድርገን አንዳንድ ነጥቦችን እያየን ነበር። ዳንኤል እንግዲህ ለማስተዋል የከፈለው ዋጋ ምን ያክል ነበረ እና ዳንኤል የእግዚአብሔርን ቃል ለማስተዋል የእግዚአብሔርን ምስጢር ለማስተዋል ይጾም ይጸልይ ያዝን እንደነበረ አይተናል። በእግዚአብሔር ፊት ያለቅስ እንደነበረም አይተናል። እንግዲህ በተለየ ሁኔታ የእግዚአብሔርን ቃል ለማስተዋል ዳንኤል ምን ያክል በእግዚአብሔር ፊት ያለቅስ ነበረ። እግዚአብሔር አምላክ ቃሉን እንዲገልጽለት እግዚአብሔር አምላክ ሐሳቡን እንዲገልጽለት ዳንኤል ምን ያክል ከእግዚአብሔር ጋር ይገናኝ ነበረ። በቀን ስንት ጊዜ ይገናኝ ነበረ። ስለዚህ ማስተዋል የሚባለው ነገር ከእግዚአብሔር ዘንድ የሚመጣው መገለጥ ዝም ብሎ እንደማይመጣ አይተናል። ዛሬም ለኔና ለናንተ በተለያዩ ስፍራ ላለን ሰዎች መጋደል ያለብን ብዙ ነገር እንዳለ አይተናል። ስለዚህ ለእግዚአብሔርን ቃል ለማወቅ ለታላቅ ማስተዋል ምን አይነት ዋጋ መክፈል አለብን የሚለውን ሐሳብ እያየን ነበር። ዛሬ በክፍል 2 ላይ በተለየ ሁኔታ ይህንን ዘመን በዚህ ዘመን ያለውን ነገር ለማወቅ በተለየ ሁኔታ በመጨረሻ ዘመን ላለን ሰዎች እግዚአብሔር አምላክ ያስቀመጠውን የእግዚአብሔርን ቃል የእግዚአብሔርን ሐሳብ ለማስተዋል ምን አይነት ተጋድሎ መጋደል አለብን? እንዴት ነው አብዛኛውን ጊዜያችንን ለዚህ ለማስተዋል ጊዜያችንን መስጠት ያለብን? እንዴት ነው ዛሬ በተለያዩ ስፍራ ላይ ሆነን ደግሞ በዘመን መጨረሻ ላይ እግዚአብሔር ያስቀመጠውን ሐሳብ ልንረዳ የምንችለው በሚሉ ሐሳቦች ላይ አጭር ቆይታ እናደርጋለን። እንግዲህ በድጋሚ ይህንን ፕሮግራም ስንከታተል በጥልቀት ለማስተዋል በጥልቀት የእግዚአብሔርን ሐሳብ ለመረዳት እንደ ዳንኤል ሁላችንም በጸሎት ይህንን ፕሮግራም እንድንከታተል ጋብዛቸዋለሁ። ዳንኤል በእኔና በእናንተ ዘመን ቢሆን በዚህ ሰዓት ቢሆን ምን ያክል በእግዚአብሔር ፊት ያለቅሳል፣ ጊዜውን ያጠፋል የሚለውንም ሐሳብ ከግንዛቤ እንድታስገቡ ፈልጋለሁ። በዚህ ሐሳብ እግዚአብሔር አምላክ እንዲያስተምረን አጭር ጸሎት እናደርግ። በዘላለማዊ ዙፋን ላይ ተቀምጠ ያለ አባታችን ሆይ በክፍል 1 በብዙ ስታስተምረን ነበረ። በእውነት አባት ዳንኤል የከፈለውን ትልቁን ዋጋ በፊቴ ያንን ጌታ አባቴ ሆይ ራስን ዝቅ የሚያደርግ መንፈስ ራስን የማዋረድ ስለ ሕዝብና ስለ ወገን የማልቀስ የማንባት ሕዝብ እንድድን የተደረገው ምን ያክል ዋጋ እንደሆነ አይተናል። አባቴና መድኃኒቴ ሆይ በተለይ ሁኔታ ዛሬ ደግሞ በልዩነት እንድታስበን እለምናለሁ። የኔና የሕዝብን ኃጢአት ይቅር እንድትል እስከ ዛሬ ጊዜያችንን በከንቱ ያጠፋነውን ጊዜ ይቅር እንድትለን ዛሬ ይህንን ድምፅ እኔና ሕዝብ ስናዳምጥ ለእያንዳንዳችን ማስተዋል እንድሰጠን በኢየሱስ ስም እለምናለሁ። የእግዚአብሔር መንፈስ ቅዱስ ይህንን ቃል በሚያዳምጡ ሰዎች ዙሪያ ሁን። ልጅህን አክብር። በኢየሱስ ስም በመስቀል ሸፍነኝ። አሜን። እንግዲህ በክፍል 2 ላይ ለማስተዋል የፈሰሰው የተጋድሎ እንባ እንግዲህ ዳንኤል ለማስተዋል የከፈለው ዋጋ ምንድን ነው? እነዚህ 6 ነጥቦች አሉ ዛሬ ላይ በትኩረት የምናያቸው። በእነዚህ በ6 ነጥቦች ውስጥ ሁላችንም ለየግላችን በተለየ ሁኔታ ምን አይነት ነገሮችን ነው ማስቀረት የሚገባን፣ በሕይወታችን ደግሞ እንዴት ነው እነዚህን ነገሮችን መለማመድ የምንችለው የሚለውን ሐሳብ ጭምር ለየግላችን እንድንወስድ እፈልጋለሁ። ዳንኤል ለማስተዋል የመጀመሪያ ቃሉን በማጥናት ላይ የተመሰረተ ጸሎት ያደርግ ነበር። ምን ላይ? ቃሉን በማጥናት ላይ የተመሰረተ ጸሎት። ሁለተኛ ዳንኤል በእግዚአብሔር ፊት ከባድ ተጋድሎና ጽናት ነበረው። ሶስተኛ ትሕትናና የንስሐ ልብ ነበረው። አራተኛ ጾምና ራስን መካድ። አምስተኛ በእግዚአብሔር ላይ ሙሉ በሙሉ መታመንና በቃሉ ላይ በመቆም ቃሉን በጥልቀት ማስተዋል። ስድስተኛ ከባቢሎን ማዕድ በመውጣት ለመንፈሳዊ ንቃት ታላቅ ዋጋ መክፈል። በእነዚህ ነጥቦች ውስጥ ዛሬና እኔና እናንተ በምንኖርበት ዓለም በምንኖርበት ጊዜ እነዚህ ነጥቦች ዛሬም ይሰራሉ። የመጀመሪያውን ነጥብ ማየት እፈልጋለሁ። ቃሉን በማጥናት ላይ የተመሰረተ ጸሎት። ዳንኤል ሲያደርግ የነበረውን እያንዳንዱን ሐሳብ ከትንቢት ጽሑፍም ከእግዚአብሔር ቃልን በምናይበት ጊዜ የሚጸልየው ጸሎት በቃሉ ላይ የተመሰረተ ነበር። በእግዚአብሔር ቃል ላይ የተመሰረተ ጥናት ያደርግ ነበር። ዳንኤል ታላቅ የጸሎት ሰው የነበረው በስሜት ስለተነሳሳ ብቻ አልነበረም ወዳጆቼ፣ ይልቁንም ጸሎቱ በእግዚአብሔር ቃል ላይ የተመሰረተ ስለነበረ ነው። ዳንኤል ምዕራፍ 9 2-3 በምናይበት ጊዜ ዳንኤል በባቢሎን ቤተ መንግስት ሆኖ በነቢያት መጻሕፍት በተለይ ሁኔታ በነቢዩ ኤርምያስ ውስጥ የተጻፈውን ሐሳብ ይመረምር ነበር። የኢየሩሳሌም መፈራረስ 70 ዓመት እንዲፈጸም የሚለውን ቃል አስተዋል ይላል። ከየት ነው ያገኘው?
የተጻፈውን የእግዚአብሔርን ቃል ይመረምር ነበር። የጸሎቱ መሰረት፣ የተጋድሎ መሰረት፣ ለማስተዋል የፈሰሰው ያ ሁሉ የእንባው መሰረት በእግዚአብሔር ቃል ላይ መሰረት በማድረግ ትንቢቱን በመመርመር ቃሉን በመመርመር ይህ ቃል ተጽፏልና መሆን አለበት የሚል ጥያቄ ጭምር ያቀርብ ነበር። የተቀደሰ ሕይወት ወይም የሳንክቲፋይድ ላይፍ ፔጅ 46 ላይ ትንቢት ጽሑፍ ላይ እንዲህ ይላል፣ ዳንኤል የእግዚአብሔርን ቃል አጥንቷል፣ ተስፋዎቹን በእምነት ተቀበለ፣ ልቡም ለሕዝቡ ስል በጽኑ ልመና ተሞላ። ይሄ በጽኑ ልመና የተሞላው ልቡ ከምን የተነሳ ነው? የእግዚአብሔርን ቃል ስላጠና። ስለዚህ ይህን ሐሳብ በደንብ እንድናስተውል እፈልጋለሁ። ቃሉን በማጥናት ላይ የተመሰረተ ጸሎት። ዳንኤል ቃሉን ማጥናት ለጸሎት ቀስቃሽ ነበረ። ዳንኤል እንዲጸልይ ያነሳሳው የእግዚአብሔርን ቃል ማንበቡ ነበር። ዛሬ ብዙዎቻችን የምንጸልየው ከችግራችን ተነስተን ብቻ ሊሆን ይችላል። ዳንኤል ግን የጸለየው ከቃሉ ተነስቶ ነው። አንዳንድ ጊዜ ስንጸልይ ከሁኔታዎች ተነስተን ልንጸልይ እንችላለን። ሁኔታዎች ሲቀያየሩ ጸሎቶቻችን፣ የብዙዎቻችን የጸሎታችን ህይወትም ይቀያየራል። የዳንኤል ህይወት ግን እንደዛ አልነበረ። የጸሎት ህይወቱ አይቀያየርም፣ ቋሚ ነበር። ቃሉን ስናጠና እግዚአብሔር እናውቀዋለን። ስናውቀው ደግሞ የሚገባን እንድንጠይቅ ያደርገናል። ስለዚህ ቃሉን በጥልቀት ስናጠና፣ በቃሉ ላይ በተለየ ሁኔታ ጥናት ጊዜ ስናሳልፍ ምን እናደርጋለን? ከቃሉ ተነስተን በተስፋ ተሞልተን እንድንጠይቅ ያግዘናል። ሁለተኛው ዳንኤል ቃሉን በማጥናት ላይ የተመሰረተ ጸሎት ውስጥ ሁለተኛው የተስፋ ቃልን ያዘ። ይሄ ዳንኤል በጸሎት ውስጥ የእግዚአብሔርን ማንነትና የተገባውን ቃል ይጠቅስ ነበር። አይታችኋል። በዳንኤል ምዕራፍ 9 14 እስከ 19 ስናይ ዳንኤል አምላኬ ሆይ ቃል ኪዳንና ምሕረትን ለምትጠብቅ እያለ ይጸልያል። እግዚአብሔር በቃሉ ታማኝ እንደሆነ በማስታወስ ይማጸን ነበር ዳንኤል። እግዚአብሔር በዳንኤል ምዕራፍ 9 4 19 ላይ በምናይበት ጊዜ ከ4 እስከ 19 የተስፋ ቃሉን ክሌም ያደርግ ነበረ። ፕሮሚሶቹን እነዛ የተስፋ ቃልን በመጥቀስ ዳንኤል በእግዚአብሔር ፊት ይቀርብ ነበር። ዛሬ እግዚአብሔር እንደነዚህ አይነት ሰዎችን ይፈልጋል። ምንጸልየው ጸሎት መሰረታችን የእግዚአብሔር ቃል ሊሆን ይገባል። ክራይስት ኦብጀክት ሌሰንስ በሚለው የክርስቶስ ምሳሌያዊ ትምህርት ወይም አነጋገር በሚለው በእንግሊዝኛው 147 ላይ የተቀደሰው ቃል ጸሎታችን የሚመሰረትበትን መመሪያ ይሰጠናል። እግዚአብሔር በቃሉ የተናገረውን በጸሎታችን ልንይዘው ይገባል። እግዚአብሔር አምላክ በቃሉ የተናገረውን በጸሎታችን ልንይዘው ይገባል። ስለዚህ በጸሎታችን ውስጥ ስንቀርብ እግዚአብሔር አምላክ የሚፈልገው በቃሉ ውስጥ በቃሉ ላይ ተመስርተን ከቃሉ ባጠና ነው በዛ በተስፋ ቃል ተሞልተን እንድንቀርብ ይፈልጋል። ሌላኛው ዳንኤል ቃሉን በማጥናት ላይ የተመሰረተ ጸሎት ውስጥ ሶስተኛ ምንድነው? ጸሎትና ራስን መመርመር ነበረበት። ቃሉን ማጥናት የዳንኤልን ኃጢአትና የሕዝቡን ውድቀት ቁልጭ አድርጎ አሳየ። የኔና እናንተን ሕይወት ቁልጭ አድርጎ የሚያሳየው እግዚአብሔርን ቃል ስናጠና። የእግዚአብሔር ቃል እንደ ሮድ ማፕ ነው። የምንሄድበትን መንገድ ያሳየናል፣ አቅጣጫውን ያሳየናል። ዳንኤል በተለየ ሁኔታ የዳንኤል ሮድ ማፕ መንገድ የሚሄድበትን የሚያሳየው መንገድን እንዲህ እያለ የሚያሳየው የእግዚአብሔር ቃል ነበር። አይታችኋል። በዚህ ስፍራ ላይ ዳንኤል ምንም እንኳን ንጹሕ ቢሆን እኛ በድነናል፣ አመፀኞችም ሆነናል በማለት ራሱን ከሕዝቡ ጋር ደመረ፣ ከሕዝቡ ጋር አንድ አደረገ። ዳንኤል የሰራው ኃጢአት እንዲህ ነው ተብሎ የተጻፈ ነገር የለም። ኦፍኮርስ ሰው ሊሆን ይችላል። ነገር ግን በመጽሐፍ ቅዱስ ላይ ዳንኤል እንዲያርገው አልተባለም። የተጻፈው ዳንኤል ስለ ሕዝቡ ኃጢአት ያለቅስ ነበረ። ስለ ሕዝቡ በደል እኛ በድለናል እያለ ራሱን ያካትት ነበር። አይታችኋል። በጸሎትን እና ራስን መመርመርን በእግዚአብሔር ፊት በእንደዚህ አይነት መንገድ ስናቀርብ ራሳችንን የሀገርን ኃጢአት በአንድ ላይ አድርገን በእግዚአብሔር ፊት እንቀርባለን። ሰዎችን አንወቅስም። ወደ ክርስቶስ የሚያደርሰው መንገድ በሚለው በእንግሊዝኛ 94 ላይ የእግዚአብሔርን ቃል ባጠናን መጠን የእርሱን ቅድስና እናያለን። በዛው ልክ የእኛን ድካም ስለምንረዳ ጸሎታችን እውነተኛ ንስሐ ያለበት ይሆናል። ስለዚህ የእግዚአብሔርን ቃል በደንብ ባጠናን ቁጥር የማንን ቅድስና ነው የምናየው? የእግዚአብሔርን ቅድስና እናያለን። እኛ በእግዚአብሔር ፊት የረከስንና ኃጢአተኞች እንደሆነ እናስተውላለን። ከዛ የተነሳ ኃጢአተኛ እንደሆንን ነው የምናገረው። ስለዚህ ሰዎች ቢበድሉም
ቤተሰብ ቢበድል አገር ቢበድል የኛ ኃጢአት ነው በድለንሃል እያልን ነው እግዚአብሔር ፊት የምንቀርበው። ለምን? በቃሉ ውስጥ የእግዚአብሔርን ቅድስና በጥልቀት ስለምናስተውል። ስለዚህ ወዳጆቼ ይህን ሐሳብ ልናስብ ይገባል። ጸሎትን ቃሉን በማጥናትና በተመሰረተ ጸሎት ውስጥ 3 ነጥቦችን አይተናል። ሁለተኛው እንግዲህ ዳንኤል ሲያደርግ የነበረው ከባድ ተጋድሎና ጽናት፣ ይሄ ስፒሪቹዋል ስትራግል የሚባለው ዳንኤል በታላቅ ተጋድሎ ውስጥ ነበር። ቃሉን አጥንቶ መጸለይ ሰይጣንን ስለሚያስቆጣ የትግል ወቅት ሊመጣ ይችላል ወዳጆቼ። በዳንኤል ምዕራፍ 10 12 እስከ 13 በምናይበት ጊዜ ዳንኤል ከጸሎቱ ከመጀመሪያው ቀን ጀምሮ ቢሰማ መልሱ ግን ለስንት ቀን ቆየ? ለ21 ቀን። በዚህ ለ21 ቀን በዘገዩበት ጊዜ ዳንኤል በጽናት ይጠብቅ ነበር። ይህ የሆነው በመንፈሳዊ ዓለም በነበረው ተጋድሎ ምክንያት ነው። ዳንኤል ግን መልሱ እስኪመጣ በጽናት ቆመ። ወዳጆቼ ይህን ሐሳብ ልናስተውል ይገባል። እግዚአብሔር አምላክ በዚህ ሐሳብ ውስጥ በጥልቀት እየተናገራችሁ እንደሆነ አምናለሁ። እያንዳንዳችሁን ሕይወታችሁን እግዚአብሔር በቃሉ እየፈተሸ እንደሆነ አምናለሁ። የእግዚአብሔርን ቃል የምናጠናውን የእግዚአብሔርን ቃል የምናነበውን የእግዚአብሔርን ቃል ልናስተውል የምንችለው በእግዚአብሔር መንፈስ ስንሞላ። እኔና እናንተ የምናርገው ተጋድሎ እስከየት ነው? እስከየት ድረስ ነው? የቃሉ ጥልቀትና ማስተዋል ልባችን ውስጥ እንዴት ይታያል? ፈተና ሲመጣ፣ ትንሽ ነገር ሲመጣ፣ ያሰብነው ሳይሳካ ሲቀር ያንን ቃል ከልባችን አወጥተን ነው የምንጥለው ወይስ ጸንተን በጽናት እስከ መጨረሻው እንታገላለን? ዳንኤል የመጀመሪያው ቀን ገና ጸሎቱን ከመጀመሩ እንደተሰማ ገብርኤል ተናግሮ ነበር። ነገር ግን ለ21 ቀናት ዳንኤል በትግል ውስጥ ነበር። ከዳንኤል ጸሎት በስተጀርባ የሚታገሉ 2 አካላት ነበሩ። በሰይጣንና በክርስቶስ መካከል የተደረገ ትልቅ ተጋድሎ ነበር በዳንኤል ጸሎት ምክንያት። ለዳንኤል ገብርኤል ተልኮ ገብርኤል ሲናገር እንደነበረው እርዳታን ሚካኤል የመላእክቶቹ አለቃ ሚካኤል እርዳታን ይዞ መጣ። ኢየሱስ ክርስቶስ ወዳጆቼ ጽናትን ይፈልጋል። በመንፈስ የኔና እናንተ ጸሎት ቀጣይነት በሚኖርበት ጊዜ በመንፈሳዊ ዓለም ላይ ትልቅ ተጋድሎን ያመጣል። ፕሮፌት ኤንድ ኪንግስ ነቢያትና ነገስታት በሚለው ላይ በእንግሊዘኛው 553 ላይ ሰማይ ለጸሎታችን ወዲያውኑ ምላሽ የማይሰጥ ቢመስልም እግዚአብሔር ግን በታላቅ ርኅራኄ እየሰማን ነው። እኛ እንደ ዳንኤል በጽናት መታገል አለብን። ሰይጣን የሰማይ ብርሃን ለመከልከል ቢሞክርም በጽናት የሚቀርብ ጸሎት ግን የጨለማውን ኃይል ያሸንፋል። ክብር ለእግዚአብሔር ይሁን። በጽናት የምናደርገው ጸሎት የጨለማውን ኃይል ያሸንፋል። አንዳንድ ጊዜ እኛ ትንሽ እንጸልይና የጨለማው ኃይል ጋር ሳይደርስ እናቆማለን፣ ተስፋ እንቆርጣለን። ድሉን አንቀዳጅም። በጸሎት የሚገኘውን ድል አንቀዳጅም። ብዙ ጊዜ ለምን? ጽናት ስለሌለን። የምንፈልገው ነገር ካልተሳካ ወይም እግዚአብሔር ከዘገየ የምንፈልገው ነገር በምንፈልገው ጊዜ ካልሆነ ኢሚዲየትሊ ተስፋ እንቆርጣለን። የዛኔ በጨለማውና በመንፈሳዊው ዓለም ላይ በዚህ በጨለማውና በብርሃን መካከል የሚደረገው ጦርነት ይቋረጣል። እኔና እናንተ በጽናት ከሌለ። ዳንኤል ግን ያ ውጊያ እንዲቀጥል አድርጎታል። በጨለማውና በብርሃን መካከል የሚደረገው ውጊያ እስከ መጨረሻ ኢየሱስ ክርስቶስን እስከሚያስመጣ ድረስ እንዲደርስ አድርጓል። በጣም የሚያስቀና የጸሎት ህይወት ነው ዳንኤል ያለው። እውነቴን ነው የምላችሁ። ዛሬ ዳንኤል ቢኖር በዚህ ሰዓት ነው አብርተን እንድንጸልይ በብዙ ማሳሰቢያ በተናገረ ነበር። በዚሁ መጽሐፍ ላይ 556 ላይ የዳንኤል ጸሎት የሰማይን ሰራዊት አንቀሳቅሷል። ሰይጣን ለጸሎቱ መልስ እንዳይመጣ ተቃውሞ ነበር። ሃሌሉያ። ዳንኤል የሰማይን ሰራዊት የእግዚአብሔርን ክንድ የሰማይን መላእክት እንዲንቀሳቀስ ያደረገ ጸሎት ነበር ወዳጆች። ጽናት ከመኖር የተነሳ ጽናት ማስተዋልን ያመጣል ወዳጆቼ። ስለዚህ ከባድ ተጋድሎ ነው ጽናት ነበር። ዛሬ እኔና እናንተ ከዚህ ሐሳብ ልንረዳ ይገባል። ለራሳችን በዚህ ዘመን እንዳለ ሰው
በመጨረሻው ዘመን እንዳለ ሰው የበለጠ በጥልቀት ልናስተውል ይገባል። ሶስተኛው ነጥብ ከዳንኤል ሕይወት የምናየው ትሕትናና የንስሐ ልብ። ትሕትናና የንስሐ ልብ ዳንኤል ምዕራፍ 9 5 እና 20 ላይ ስናይ ዳንኤል ራሱን እንደ ጻድቅ አልቆጠረም። ምንድነው ያለው? እኛ ኃጢአት ሰርተናል አመፀኞችም ሆነናል በማለት የሕዝቡን በደል እንደራሱ አድርጎ ተናዘዘ። ገብርኤል መልአክ የመጣው ዳንኤል በአምላክ ፊት ራስን ለማዋረድ ልብን በሰጠበት በመጀመሪያው ቀን እንደሆነ ነግሮታል። ምንድነው? በአምላክ ፊት ራስን ለማዋረድ ልብን ከሰጠበት። ራሳችንን ወዳጆችን ልናዋረድ ይገባል። በእግዚአብሔር ፊት ራሳችንን ዝቅ ልናደርግ ይገባል። በውስጣችን ላይ ያለውን ያንን አላስፈላጊ ነገር አስወግደን በእግዚአብሔር ፊት ራሳችንን ዝቅ አድርገን ልናቀርብ ይገባል። በትሕትናና ራስን ዝቅ በማድረግ የሚገኝ ድል እንደሆነ ከዳንኤል ሕይወት እናያገኛለን። ይህ ድል የመጣው ይህ የማስተዋል ድል የመጣው ዝም ብሎ የመጣ አይደለም። እነዚህ ሶስተኛ ነጥቡን በደንብ አስታውሱ። ትሕትናና የንስሐ ልብ የተቀደሰ ሕይወት ወይም ሳንክቲፋይድ ላይፍ በሚለው በገጽ 48 በእንግሊዝኛው እንዲህ ይላል። የዳንኤል ጸሎት እውነተኛ ትሕትና ምን እንደሆነ ያስተምረናል። የእግዚአብሔርን ክብር ባየን መጠን የራሳችንን አለመጥቀም እንረዳለን። ራስን ዝቅ ማድረግ ለሰማያዊ ማስተዋል የመጀመሪያው መንገድ ነው ትላለች። ስለዚህ የዳንኤል ጸሎት እውነተኛ ትሕትና ምን እንደሆነ ያስተምራል። ስለዚህ መጸለይ ከትሕትና ጋር መጸለይና ያለ ትሕትና መጸለይ፣ ልብን ዝቅ አድርጎ በንስሐ ልብ መጸለይና እንዲሁ መጸለይ ይለያያል ማለት ነው። ከዚህ ትንቢታዊ ጽሑፍና ከዳንኤል ታሪክ መጽሐፍ ቅዱስ ስናይ አራተኛው ነጥብ ዳንኤል ያደረገው ምንማረው ነው ጾምና ራስን መካድ። ለማስተዋል ዳንኤል የከፈለው ሌላኛው ነገር ጾምና ራስን መፈቃድ፣ ራስን መካድ። ዳንኤል ምዕራፍ 10 ቁጥር 3 ላይ 3 ሳምንት እስኪፈጸም ድረስ ማለፊያ እንጀራ አልበላሁም፣ ስጋን የወይን ጠጅም ባፌ አልገባም። ዳንኤል ስጋዊ ፍላጎቱን በመግታት መንፈሳዊ አቅሙን አዳብሯል። የስ ስጋዊውን በመግታት መንፈሳዊ አቅሙን አዳብሯል። ጥንካሬ አግኝቷል። ለመንፈሳዊቱ ስጋዊውን ለጊዜው ዝም በማሰኘት ካውንስልስ ኦን ዳይት ኤንድ ፉድስ ፔጅ 190 በእንግሊዝኛው ጾም ማለት ምግብ መተው ብቻ አይደለም። አይምሮን ከምድራዊ ነገር አጽድቶ ሰማያዊውን ብርሃን ለመቀበል ራስን ማዘጋጀት ነው። ዳንኤል ራሱን በመካዱ አይምሮው ከመቼውም ጊዜ በላይ ንቁና የእግዚአብሔርን ምስጢር ለመቀበል ዝግጁ ሆነ። ክብር ለእግዚአብሔር። ዳንኤል የእግዚአብሔርን ምስጢር ለመቀበል የተዘጋጀው ሙሉ በሙሉ ምን በማድረጉ ነው? ራሱን በመካዱ። አይምሮን ከመቼውም ጊዜ በላይ አይምሮን ጽዱ አደረገ። ወዳጆቼ የኔና የናንተ አይምሮ ጽዱ መሆን አለበት፣ በሰማያዊ ብርሃን በሰማያዊ ምስጢር ለመሞላት። ስለዚህ በተለያየ ስፍራ ሆናችሁ ይህንን ፕሮግራም የምትከታተሉ ስለ ዘመንና በዚህ ጊዜ ስላለው ነገር ለማስተዋል ለምትሹ ሰዎች ይህ አራተኛው ነጥብ መጾምና ራስን መካድ ወሳኝ ነጥብ ልናደርገው ይገባል። ወዳጆቼ ልናደርገው ይገባል። አምስተኛው በእግዚአብሔር ላይ መተማመንና በቃሉ ላይ በመቆም ማስተዋል። ዳንኤል ምዕራፍ 9:2 ላይ ዳንኤል ትንቢቱን ወይ ቃሉን በመጽሐፍት አስተዋለ። ዳንኤል በእግዚአብሔር ላይ ይተማመን ነበር፣ በቃሉ ላይ ነበረ የቆመው። ማስተዋልን ሊያገኝ ዘንድ በቃሉ ላይ ነበር መሰረት ያደረገው። ማስተዋል የመጣው በቃሉ ላይ ተመስርቶ ሙሉ በሙሉ በእግዚአብሔር ታማኝነት ላይ በመደገፉ ነው። ስለዚህ ዳንኤል የቃሉ ተማሪ ነበር። በእግዚአብሔር ቃል ላይ ያለው ጽኑ እምነት ቴስቲሞኒ ፎር ዘ ቸርች ቮሉም 4 ገጽ 512 ላይ በእንግሊዝኛው እንዲህ ይላል። ዳንኤል ምንድነው? የቃሉ ተማሪ ነበር። በእግዚአብሔር ቃል ላይ ያለው ጽኑ እምነት የወደፊቱን ለማየት የሚያስችለውን ማስተዋል ሰጠው። ዛሬም ማስተዋል የሚጎለን ቃሉን ከማንበብ ይልቅ በራሳችን ጥበብ ስለምንደገፍ ነው። ይሄ እኔ አይደለም የተናገርኩ ያለው። ዳንኤል የቃሉ ተማሪ ነበር። ትንቢት ጽሑፍ እንደምናገር በዳንኤል 9:2 ስናይ በመጽሐፍት ላይ ያለውን አስተዋለ ይላል። ስለዚህ በነ ኤርምያስ የተጻፈውን አስተዋለ። በእግዚአብሔር ቃል ላይ ያለው ጽኑ እምነቱ
ለወደፊት ያለውን እንዲያስተውል ረድቶታል። ወዳጆቼ በእኔና በእናንተ ሕይወት ውስጥ በቃሉ ላይ ካልተመሰረትን ይህንን ማስተዋል ልናገኝ አንችልም። ይህንን ማስተዋል ማግኘት የምንችለው በቃሉ ላይ ስንመሰረት ብቻ ነው። በቃሉ ላይ መሰረት ልናደርግ፣ በራሳችን ጥበብ መደገፍ የለብን። በወሬዎች በማህበራዊ ሚዲያ በሚቀርቡ ጉዳዮች ላይ መደገፍ የለብንም። በእግዚአብሔር ላይ መታመን ይገባል። ወዳጆች ዛሬ ዘመኑ በጣም የከፋ ዘመን ላይ ነው። ሰዎች በተለያዩ ነገሮች ነው የሚደገፉት። ሰዎች እንደ መረጃ የሚጠቅሱት ወሬዎችን ነው። ከእግዚአብሔር ቃል የኔ ትውልድ በተለይ ሁኔታ ከእግዚአብሔር ቃል መጥቀስ ያቃተበት ጊዜ ነው። ስድስተኛና የመጨረሻው ከዳንኤል ሕይወት የምናየው ከባቢሎን ማዕድ በመውጣት ለመንፈሳዊ ንቃት ዋጋ ከፍሎ ነበር። ለመንፈሳዊ ንቃት የተከፈለ ዋጋ ከባቢሎን ማዕድ መውጣት ነበረበት ዳንኤል። የባቢሎን ማዕድ የማታለያና የማደንዘዣ ስልት በባቢሎን ቤተ መንግስት ለዳንኤልና ለጓደኞቹ የቀረበ ምግብ ምርጥና የንጉሥ ምግብ ነበር። ነገር ግን ዓላማው የዕብራውያኑ ወጣቶች ማንነት መለወጥና አእምሯቸውን ለአዲሱ ባህል ማስገዛት ነበር። ከዚህ ለአዲሱ ባህል ለማስገዛት ከተዘጋጀው ከባቢሎን ማዕድ ዳንኤል እና ጓደኞቹ አንፈልግም አሉ። ከፊት ለፊት ያለውን ማስተዋልን የሚከለክል አዲስ ባህል፣ ዘመናዊነትን አእምሯቸውን ለአዲስ ባህልና ለአዲስ አሰራር፣ ለአዲስ ስርዓት ለማስገዛት የተዘጋጀውን ማዕድ አንፈልግም አሉ። ዳንኤል ከፊት ለፊት የሚሆነውን ነገር ስላሰብ ንጉሥ ናቡከደነፆር ስማቸውን ከመለወጥ ባለፈ አእምሯቸው እንዲለሰልስ አምላካቸውን እንዲረሱ በማዕዱ ሊያጠምዳቸው ፈልጎ ነበር። ማዕድ ቀላል ነገር ይመስልናል። ዛሬ ስለምንበላቸው ነገሮች እውነቴን ነው ከእግዚአብሔር ቃል ጋር ስናየው ይህኛው ምግብ የእግዚአብሔርን ቃል ሊያስተውል ወይም እንዳስተውል በደንብ ይረዳኛል፣ ስለዚህ ምግብ መመገብ አለብኝ፣ ይህኛው የእግዚአብሔርን ቃል እንዳስተውል ስለማይረዳኝ መብላት የለብኝም ብለን ነው ምን በላው። በአንደኛ ቆሮንቶስ 10:31 ሲናገር እንግዲህ ብትበሉ ብትጠጡ ማንኛውም ነገር ብታደርጉ ለእግዚአብሔር ክብር አድርጉ። ምን በላቸው ምግቦች ይህ ለእግዚአብሔር ክብር እንዲሆን ነው። ይህ ደግሞ የእግዚአብሔርን ክብር ስለማይገልጥ ይህኛው መብላት የለብንም። ይህ ደግሞ የእግዚአብሔርን ቃል እንዳስተውል ስለሚረዳኝ ይህ ምግብ መብላት አለብኝ ብለን ነው። ከዳንኤል ሕይወት መማር አለብን። ከዳንኤል ሕይወት መማር አለብን። ዳንኤል በዚህ ሰዓት ቢሆን ምን የሚላችሁ ይመስላችሁ? ምን የሚለን ይመስላችኋል? ወዳጆች መማር አለብን። እውነቴን ነው መማር አለብን። አሁንም የተቀደሰ ሕይወት ከሚለው በእንግሊዘኛው ፔጅ 18 ሰይጣን ሰዎችን ለማሸነፍ የሚጠቀምበት ትልቁ መሳሪያ የምግብ ፍላጎት ወይ አፕታይት ነው። የባቢሎን ማዕድ አእምሮን የሚያደነዝዝ ህሊናን የሚያረክስና መንፈሳዊ ነገሮችን የመለየት አቅምን የሚያጠፋ ነበር። አይታችኋል። ዛሬም በተለያዩ የባቢሎን ማዕድ ውስጥ ምንሳተፍ ከሆነ ተመሳሳይ ነገሮች ናቸው። ማዕዶቻችን ላይ የሚቀርቡ ምግቦችን አእምሮን የሚያደነዝዙ ህሊናን የሚያረክሱ መንፈሳዊ ነገሮችን የመለየት አቅምን የሚያጠፉ ከሆኑ ልናስተውል ይገባል። ወዳጆቼ ልናስተውል ይገባል። በጣም ልናስተውል ይገባል። ዳንኤል አንድ ማስተዋል ሊያገኝ የቻለው አንዱ በዚህ ነው። ሌላ በልቡ አሰበላል። የቅዱስ ቁርጠኝነት ዋጋ ዳንኤል ምግብን የመረጠው ለጤና ብቻ ሳይሆን ለታማኝነት ነው። አረክስም ብሎ ሲወስን በቤተ መንግስት የነበረው ጥቅምና ምቾች ምናልባትም ህይወቱን አደጋ ላይ ሊጥለው ይችላል። ጥሎትም ይሆናል። ጥሎታል። ነገር ግን ዳንኤል በልቡ ያሰበው ምግብን ብቻ ለጤና ብቻ ሳይሆን ለታማኝነት ጭምር የታማኝነት መለኪያም እንደሆነ ያውቅ ነበር። አልረክስም ማለት መንፈሳዊ ንቃት ዝም ብሎ አይመጣም ወዳጆቼ። አልመገብም የሚል የቆረጠ ልብ ይጠይቃል። አልመገብም፣ አልበላም ኖ መጥፎውን ብቻ አይደለም፣ በነገራችን ላይ ትክክለኛውንም ያለ አግባብን አለመመገብን ኖ ማለት ጭምር ያስፈልጋል ወዳጆቼ። ማስተዋልን በዚህ ጊዜ ለማግኘት ተመሳሳይ የዳንኤል ሕይወት ማየት ያስፈልጋል። ዳንኤል የራሱን ድካም ያውቅ ነበር። ስለዚህ አምላኩን ታምኖ ቆረጠ።
ካውንስልስ ኦን ዳይት ኤንድ ፉድስ ገጽ 154 ላይ እንዲህ ይላል፣ ዳንኤል የራሱን ድካም ያውቅ ነበር። ስለዚህ አምላኩን ታምኖ ምን ሆነ? ቆረጠ። ይህ ቁርጠኝነት ባይኖር ኖሮ ዳንኤል ዛሬ የምናውቀው ታላቅ ነቢይ አይሆንም ነበር። መንፈሳዊ ብርሃን የሚሰጠው ለስጋዊ ፍላጎታቸው አይሆንም ለሚሉ ነው። እኔ አይደለም የምለው መጽሐፉ ነው። ስለዚህ ይህንን ብርሃን እንደ ዳንኤል ይህንን መንፈሳዊ ብርሃን፣ ይህንን መንፈሳዊ ማስተዋል፣ ይህንን ድል መቀዳጀት ለምንፈልግ አይሆንም፣ ለስጋዊ ፍላጎቶቻችን አይሆንም ማለት መቻል አለብን። የእግዚአብሔር መንፈስ ይርዳ፣ የእግዚአብሔር ጸጋ ያግዘን ወዳጆች። አይሆንም ማለት እንድንችል፣ አይሆንም አምላኬ ማስከበር አለብኝ፣ አላረክስም ሰውነቴን፣ አላረክስም በሚበላው በሚጠጣው በሚገባ በየትኛውም ነገር ማለት እንድንችል፣ ማሰብ እንድንችል እግዚአብሔር በጸጋው ያግዘን። ዳንኤል ሌላኛው የጥራጥሬና የውሃ ውጤት ጥርት ያለ አእምሮ ዳንኤል የንጉሱን የወይን ጠጅና ስጋ ትቶ ጥራጥሬና ውሃ መረጠ። ይህ ምርጫ አእምሮ ከመርዝ ነፃ ሆኖ የመንፈስ ቅዱስን ድምፅ እንዲሰማ አስቻለው። ከ10 ቀን በኋላ ኢቨን መልካቸው አበራ። ከ3 ዓመት በኋላ ደግሞ ከጠቢባን ሁሉ 10 እጥፍ በልጠው ተገኙ። ዳንኤል ምዕራፍ 1:15። የዳንኤል አእምሮ ጥርት ያለና ንቁ የነበረው በአመጋገቡ ምክንያት ነው። እግዚአብሔር ለዳንኤል ማስተዋልን የሰጠው ዳንኤል አእምሮውን ለመለኮታዊ ብርሃን እንዲመች አድርጎ ስለጠበቀ ነው። ቻይልድ ጋይዳንስ ፔጅ 394 በእንግሊዝኛ። ስለዚህ አእምሮውን ለመለኮታዊ ብርሃን እንዲመች አድርጎ ስለሰጠ ነው። አንዳንዴ ማስተዋል ያላገኘ ነው ሜቢ አእምሮአችን ለእግዚአብሔር ብርሃን ለመንፈሳዊ ብርሃን እንዲመች አድርገን ስላልሰጠን ይሁን አላቅ። ይህን ልናስተውል ይገባል። እንዳልኳችሁ መጀመሪያ ላይ በጸሎት ልናዳምጥ ይገባል ወዳጆች። ይህ የእግዚአብሔርን ድምፅ በጸሎት ልናዳምጥ ልናስተውል ይገባል። አራተኛ ዛሬ የባቢሎን ማዕድ ምንድን ነው የሚለውን ጥያቄ ማየት አለብን። የባቢሎን ማዕድ የሚለው አእምሯችን የሚቆልፉ ልማዶች ናቸው። የተበላሸ አመጋገብ፣ ከልክ ያለፈ መዝናኛ እና እግዚአብሔርን እንድንረሳ የሚያደርጉ ምድራዊ ምቾቶች። ዛሬ እንደ ዳንኤል እያደረግን ነው ወይስ እየጠፋን ወዳጆች? ከዓለም ማዕድ ወጥተን ወደ ቃሉ ማዕድ ተመልሰላን? በየትኛው ማዕድ ነው ያለነው? ቴስቲሞኒ ቮሉም 1 ገጽ 486 ላይ የመጨረሻው ዘመን ህዝብ እንደ ዳንኤል ራሳቸውን መካድ አለባቸው። ያለ ጤና ታድሶና ያለ ራስን መግታት ታላቁን የእግዚአብሔርን እውነት ማስተዋል አይቻልም። ማስተዋል አይቻልም። እኔ አይደለም የምለው ወዳጆች፣ ይህንን ልናነብ ይገባል። ያለ ራስን መካድና ያለ ጤና ታድሶ ማስተዋል አይቻልም የእግዚአብሔርን ቃልና ብርሃን። ዛሬ ማስተዋል ያቃተን ስለ ዘመኑ እየጠፋ ስላለው ህዝብ፣ ስለዚህ ዘመን ስለ ቃሉ መገለጥ በደንብ ጥልቀት የሌለን በባቢሎን ማዕድ በዓለም ማዕድ ተቀምጠን ይሁን ይህን ልንመረምር ይገባል። ራሳችን ልንመረምር ይገባል። ማንንም አይደለም፣ ወደ ማንም እጃችን ልንቀስር ይገባል። ራሳችን በየትኛው ማዕድ ላይ የተቀመጥነው? ዳንኤል የሄደበት የህይወት ጉዞ ለእኔና ለእናንተ ማስተማር አለበት ወዳጆቼ። ለእኔና ለእናንተ ያለው መልእክት አብዛኛው ጊዜያችን በምን ነው የምናጠፋው? በዳንኤል ምዕራፍ 6:10 ላይ ዳንኤል በቀን 3 ጊዜ ጸልይ ነበር። ለማስተዋል ምን ያክል ራሳችን በእግዚአብሔር ፊት ዝቅ አድርገን እያቀረብን ነው? እየጠፋ ላለው ዘመን የኔና የእናንተ ኃላፊነት ምን እንደሆነ ተረድተናል ኃላፊነታችን። ዳንኤል ለህዝቡ አብዝቶ ያለቅስ ነበር። ዳንኤል አብዛኛውን ጊዜ የሚያጠፋው በጸሎት ከእግዚአብሔር ጋር በመገናኘት ያልፍ ነበር። ዳንኤል በባቢሎን ቤተ መንግስት ውስጥ ከፍተኛ ባለስልጣን ቢሆንም የሥራው ብዛት ከጸሎት አላገደው። ከጸሎት ምንም ነገር አላገደው። ሰዓቱ ምንም ነገር አይታችሁ ከሆነ በመጽሐፍ ቅዱስ ስታነቡ ሁላ በዛን ሰዓት በሚጸልይበት ጊዜ አይደል የሄዱት ሊያዩት ዳንኤልን ከሳሾቹ። በዛ ሰዓቱን እነሱ ጭምር ያውቁታል። ሰይጣን የኛ የምንጸለውን ጸሎት ሰዓት መዝግቦ ይዛል። ዳንኤል ምዕራፍ 6:10 በቀን 3 ጊዜ በጉልበቱ ተንበርኮ ይጸልይ ነበር። ይህ ልማዱ እንጂ በአጋጣሚ የሚደረግ አልነበረም። ኢየሱስ ክርስቶስም እንደዚህ ነበር። አሁንም የተቀደሰ ሳንክቲፋይድ ላይፍ ፔጅ 52 ላይ ዳንኤል ለጸሎት የሚሰጠው ጊዜ ለስራው ከሚሰጠው ጊዜ የበለጠ ዋጋ ነበረው። ራሱን ለእግዚአብሔር በጸሎት ባስገዛ ኖሮ በዛ በጣዖት አምላካውያን መካከል ክብሩን ጠብቆ መቆም ባልቻለ ነበር። ስለዚህ ዳንኤል በእግዚአብሔር ፊት ያንን ሊያደርግ የቻለው በጸሎት ህይወቱ ነው። ስለዚህ አብዛኛውን ጊዜ ዳንኤል ጸሎት ውስጥ ነው የሚያሳልፈው።
አብዛኛውን ጊዜ እግዚአብሔርን ቃልና ትንቢት በማጥናት ያሳልፍ ነበር። ሁለተኛው ዳንኤል በምንድነው ጊዜውን ማጥፋት እያጠፋ የነበረው የሚለውን ሐሳብ ለመመለስ ዳንኤል አዋቂ የተባለው በተፈጥሮ ብቻ ሳይሆን ጊዜውን መጽሐፍትን በማንበብ ስለሚጠቀም ነበር። ዳንኤል ምዕራፍ 9:2 ላይ እኔ ዳንኤል የኢየሩሳሌም መፈራረስ 70 ዓመት እንዲፈጸም በመጽሐፍት አስተዋልሁ ይላል። አስተዋልሁ ማለት ምን ማለት ነው? አንብቦ ነው አይደለ? መርምሮ ነው አይደለ? ጊዜውን የኤርሚያስና የሌሎች ነቢያትን ጽሑፎችን በመመርመር ያሳልፍ ነበር። ከዛ ከሱ በፊት የነበሩ ነቢያትን መጽሐፍት ይህን ኤርሚያስን የተጻፈውን ስለ ኢየሩሳሌም የተተነበየውን ትንቢት ቁጭ ብሎ ይመረምር ነበር። በጸሎት መመርመር ብቻ አይደለም፣ የመረመረውን በእግዚአብሔር ፊት ያቀርብ ነበር። ይሄ ለምንድን ነው የማየው? ጊዜው ደርሶ የለም እንደ እያለ በእግዚአብሔር ፊት ያቀርብ ነበር። ዛሬ ስለ ዘመን መጨረሻ ለማወቅ ጊዜው ደርሷል እያልን እያንዳንዱ ነገር በእግዚአብሔር ፊት ለማስቀመጥ እኔና እናንተ ሊመረመር ይገባል። ፕሮፌትስ ኤንድ ኪንግስ በገጽ 554 በእንግሊዝኛው ዳንኤል የቃሉ ተማሪ ነበር። ጊዜውን ሁሉ በቤተ መንግስት ግብዣዎች ላይ አያጠፋም ነበር። ይልቁንም ሰማያዊውን ብርሃን ለማግኘት በቃሉ ጥናት ላይ ያተኩር ነበር። በምን ላይ? ግብዣ በተለያዩ ስፍራ መገኘት በሌለበት ስፍራ ላይ በተራ ስፍራዎች አያሳልፍም። ቃሉ በማጥናት ጊዜውን ይጠቀም ነበር። ዳንኤል ሌላኛው ጊዜው የሚያጠፋው አብዛኛውን ጊዜ ለህዝቡ ሚልጃና ተጋድሎ ይውል ነበር። ዳንኤል ስለ ራሱ ብቻ ሳይሆን ስለ ወገኖቹ ነፃነት በጾምና በጸሎት ይታገል ነበር። ዳንኤል ምዕራፍ 10 ቁጥር 2-3 እና ለ15 ቀናትና ከዛ በላይ ለ21 ቀናት በከባድ ሐዘንና ተጋድሎ ጊዜውን አሳልፏል። አሁንም የተቀደሰ ሕይወት ገጽ 48 ላይ ዳንኤል ጊዜውን ለህዝቡ ኃጢአት ንስሐ በመግባትና በመማፀን ይሰዋ ነበር። ይህ የነፍሳት ትግል እግዚአብሔር ምስጢሩን እንዲገልጥለት በር ከፍቶለታል። ስለ ህዝብ የሚያለቅሰው ነው ዳንኤል። ስለ ነፍሳት ስለሚጠፉ ህዝብ ያለቅስ ነበር። ይህ ደግሞ እግዚአብሔርን ቃል እንዲያስተውል ረዳው። ምክንያቱም ስለ ኢየሩሳሌም ነበር ሲያለቅስ ነበረው። ስለ ኢየሩሳሌም ቤተ መቅደስ መገንባት ነበር ሲያለቅስ ነበረው። ከባቢሎን ህዝብ መውጣት አለበት ስለሚለው ነገር ሲያለቅስ ነበረው። ስለዚህ እግዚአብሔር ደግሞ ስለ ኢየሩሳሌም መቆየት እንደገና መገንባት ቤተ መቅደስ የተጻፈውን ትንቢት እንዲያስተውል እግዚአብሔር ረዳው። አያችሁ፣ ስለ ህዝብ በምናለቅስበት ጊዜ፣ ስለ ህዝብ በምንጮህበት ጊዜ በእግዚአብሔር ስለ ህዝብ፣ ስለ ዘመናት፣ ስለ ቃሉ፣ ስለ ዘመኑ የተጻፈውን ቃል እንድናስተውል እግዚአብሔር ይረዳናል። ይህን ልናስተውል ገብ። ስለዚህ እኛስ በምን ላይ ነው የምናጠፋው? ጊዜያችንን የት ነው የምናጠፋው? ዛሬ እኔና እናንተን ጊዜያችን ምንድን ነው የሚያጠፋው? አንዳንዶቻችን በማህበራዊ ሚዲያ በሶሻል ሚዲያ ልናጠፋ እንችላል። በማይጠቅሙ ወሬዎችና በስጋዊ መዝናኛዎች እያጠፋን ሊሆን ይችላል። እነዚህ የባቢሎን ማዕድ ናቸው። በባቢሎን ማዕድ ላይ እያጠፋን ሊሆን ይችላል። ነገር ግን እውነታው በባቢሎን ማዕድ ላይ በእነዚህ በእኛ ዘመን ላለው እነዚህ ነገሮች የባቢሎን ማዕድ ናቸው። እነዚህ ጊዜያችንን በከንቱ በማህበራዊ ሚዲያ በማይጠቅሙ ነገሮች፣ የሚጠቅሙ ነገሮች ሊኖሩ ይችላሉ። በማይጠቅሙ ነገሮች የምናሳልፍ ከሆነ ባልታቀደ መንገድ በስጋዊ መዝናኛዎች የምናጠፋ ከሆነ በባቢሎን ማዕድ ወይ በዓለማዊ ማዕድ ላይ እያጠፋን ነው። ያ ደግሞ የዳንኤል ምርጫ አልነበረም። እዛ ስፍራ ማስተዋል የለም። በነዛ ስፍራዎች ላይ ማስተዋል እንደማይገኝ ዳንኤል ያውቃል። ስለዚህ እኔና እናንተ አንዳንድ ትላልቅ ውሳኔዎችን ልንወስን ይገባል። ዳንኤል ጊዜውን ከእግዚአብሔር ጋር ለመነጋገር በጸሎት እግዚአብሔርን ለመስማት ቃሉን ማጥናት። ስለዚህ መነጋገር አንድ ጸሎት ነው። ከእግዚአብሔር ጋር እግዚአብሔርን መስማት ደግሞ ቃሉን ማጥናት ነው። ቃሉን ማጥናትና ጸሎት፣ እነዚህ መነጋገርና እግዚአብሔርን መስማት ነው። ሁለቱም በአንድ ላይ ነው የሚሄዱት። ሌሎችን ለመርዳት ወይ ሚልጃ ይጠቀምበት ነበር። ዳንኤል በቀን 3 ጊዜ ጸልይ ነበር። ለእኔና ለእናንተ ስንት ጊዜ ጸሎት ጊዜ አለን? ስለዚህ ስለ ህዝብ በተለያዩ ስፍራ እየሞቱ ላሉ ወንድሞችና እህቶች ክርስቶስን እንደ ግል አዳኛቸው አድርገው ሳይቀበሉ የሚሞቱ በተለያዩ ዓለማት ላሉ ህዝቦች፣ በአፍሪካ ሀገር፣ በአሜሪካ፣ በኢራን፣ በኢራቅ ላሉ፣ በእስራኤል ላሉ ሰዎች፣ በኢትዮጵያ በሀገራችን ላሉ ወንድሞችና እህቶች እኔና እናንተ ምን አይነት እንባ እያፈሰስን ነው? ወዳጆቼ፣ ይህ ቃልን በማጥናትና በጸሎት ሊሆን የሚገባ የእግዚአብሔርን ቃል ለማስተዋል በየቀኑ ልንጸልይ ይገባል። የኔና እናንተ አብዛኛውን ጊዜ ይህንን በማስተዋል እየጠፋ ነው ወይ? አሁን ያለንበት ስፍራ ጊዜ እኔና የኔ ትውልድ መንቃት ያለበት ጊዜ ነው። የኔንና
እኔንና የኔን ትውልድ ኢየሱስ ክርስቶስ ሊወርስ ይገባል። ወዳጆቼ ዘመኑ የት እንደደረሰ ልናስተውል ይገባል። በሮሜ ምዕራፍ 13 ቁጥር 11 ላይ ከእንቅልፍ የምትነሱበት ሰዓት አሁን እንደደረሰ ዘመኑን እወቁ፣ ካመንበት ጊዜ ይልቅ መዳናችን ዛሬ ወደኛ ቀርቧል። አሜን። ካመንበት ጊዜ ይልቅ አሁን መዳናችን ቀርቧል። ሌሊቱ አልፏል፣ ቀኑም ቀርቧል። እንግዲህ የጨለማውን ሥራ ወጥተን የብርሃን ጋሻ ጦር እንልበስ። ወዳጆቼ የት እንደደረሰን ልናስተውል ይገባል። ዘመኑ የት እንደደረሰ ልናስተውል ይገባል። በተለይ ለአገልጋዮች፣ ለወጣቶች፣ በእኔ ትውልድ ላለው ሕዝብ በጣም የተለየ የሆነ ትልቅ ጥሪ ያለኝ ወዳጆች፣ እግዚአብሔር አምላክ በዚህ ዘመን ዳንኤል ቢኖር ምን ያደርግ ነበር? እግዚአብሔር አምላክ በዳንኤል በኩል ምን ይሰራ ነበር? እነ ዳንኤል የሉም፣ እኔና እናንተ ያለ። ስለዚህ ስለ ዘመኑ ልናስተውል የተጠራ ነው እኔና እናንተ። አሁን እየተከሰተ ስላለው ድራማ ነው? ትንቢት ነው? በዓለም ላይ እየተከሰተ ያለው ነገር ምንድን ነው? ፊልም ነው ወይ? ልናስተውል ይገባል ወዳጆች። ቃሉን ካልመረመርን በቃ ልናስተውል አንችልም። የሰውን ልጅ በዘመናዊ ቴክኖሎጂ ከመቆጣጠር በስተጀርባ ያለው ምንድን ነው? በዚህ በዘመናዊ መሳሪያዎች የሰውን ልጅ አእምሮ ለመቆጣጠር ከሚደረገው ጥረት በስተጀርባ ያለው ነገር ምንድን ነው? ልናስተውል አንችልም። በከንቱ ልናስተውል አንችልም። በማህበራዊ ሚዲያና በተለያዩ ወሬዎች ልናስተውል አንችልም። ብንጸልይና በቃሉ ጥናት እንደ ዳንኤል ዘመኑን ትንቢትን ብንመረምር፣ የተቀመጠውን እያንዳንዱን ሐሳብ የእግዚአብሔርን ቃል ወስደን ብንመረምር ግልጽ ማስተዋል እናገኛለን። ከቃሉ የተነሳ ትንቢት ጽሑፍን ልናነብ ይገባል። በጸሎት ካለየን በስተቀር ልንረዳው እንችላለን። ዛሬ በተለያዩ ስፍራ የምናያቸው ጦርነቶች በአሜሪካና ከአሜሪካ ጋር በተያያዙ በተለያዩ ስፍራ የሚደረጉ ጦርነቶችን ልናስተውል ይገባል ወዳጆች። ይህ ትንቢት ለመረዳት ቃሉን ማጥናት፣ ራዕይ ምዕራፍ 13 ላይ የተጻፈውን ማጥናት ያስፈልጋል። ከዚህ ጋር የተያያዙ እያንዳንዱ ክስተት እግዚአብሔር ቃልና ትንቢት ጽሑፍ ላይ የተጻፈውን ልናስተውል ይገባል። ይህ ደግሞ የሚመጣው ለማስተዋል በሚደረግ የተጋድሎ እንባ ነው። ራስን ዝቅ በማድረግ በማንባት ራስን በማዋረድ በእግዚአብሔር ፊት በትሕትናና ልብን ንጹሕ አድርጎ ስለ ራስና ስለ ሌሎች በመጸለይ ቅድም ያየናቸው 6ቱ ነጥቦች ከባቢሎን ማዕድ በመለየት ለመንፈሳዊ ንቃት ዋጋ በመስጠት በመጾምና በመጸለይ ቃሉ ላይ መሰረት ያደረገ ጸሎት በማድረግ የሚገኝ ማስተዋል ነው። ወዳጆቼ ትንቢቱ ምን ላይ እንደደረሰ ለማስተዋል በእንባ መቅረብ ያስፈልጋል። ኤፌሶን ምዕራፍ 2 ቁጥር 10 ላይ እንደምናገረው እኔና እናንተ እኔና የኔ ትውልድ የተፈጠረው በዓላማ ነው። ኢየሱስ እኔንና የኔን ትውልድ ይፈልጋል። በተለያዩ ነገሮች የሚባዝነውን የኔን ትውልድ ኢየሱስ ይፈልገው። እኔ እንደዛ ነው የምሰማኝ ወዳጆች። አባት እረኛ እንደሌላቸው በጎች ስንቅበዘበዝ ስለ አባታችን ያስቀምጠልን የፈጠረን ዓላማ ረስተን የተጠራነውን ያንን ለተልእኮ የተጠራነውን ረስተን መዋል በማይገባን ስፍራ ስንውል አባታችን ያዝናል ወዳጆች። ኤፌሱ ጳውሎስ ሲናገር ለኤፌሶን ሰዎች 2:10 ላይ እኛ ፍጥረቱ ነንና እንመላለስበት ዘንድ እግዚአብሔር አስቀድሞ ያዘጋጀው መልካሙን ስራ ለማድረግ በክርስቶስ ኢየሱስ ተፈጠርን። ምን ለማድረግ? መልካሙን ያዘጋጀልን እግዚአብሔር ለኔና ለእናንተ ያዘጋጀልን መልካም የሆነ እቅድ አለ። ተልእኮ አለን ወዳጆቼ። ያለ ተልእኮ የተፈጠረ ወደዚህ ምድር የመጣ ማንም ሰው የለም። እኔና የኔ ትውልድ ተልእኮ አለን። ስለዚህ ዘመን
ለእኔና ለእኔ ትውልድ እግዚአብሔር ኃላፊነት ሰጥቶን ነው ሄደው። ኢየሱስ ክርስቶስ ኃላፊነት ሰጥተው ነው ሄደው። በዚህ ምድር ላይ ስራውን ወደ መጨረሻ እንዲያስጨርስ የተሰጠው የእግዚአብሔር መንፈስ ቅዱስ አሁንም ምድሪቷን ተቆጣጥሮ ነው ያዘው። ስለዚህ የተፈጠርንበትን ዓላማ በዚህ እግዚአብሔር አስቀድሞ ያዘጋጀው መልካሙን ስራ እንድንሰራ እንድንጨርስ እግዚአብሔር ይፈልጋል ወዳጆቼ። ለዚህ ማስተዋል ያስፈልጋል። የእርሱን ተልእኮ ማስተዋል፣ በዘመኑ ላይ ያስቀመጠውን ተልእኮ ማስተዋል ለእኔና ለእናንተ የተሰጠ። ለዚህ ደግሞ ቅድም ዳንኤል እንዳደረገው 6ቱን ነጥብ ማድረግ አለ። እኔና እናንተ የምናመልከው ቤተ ክርስቲያን፣ የምንኖረው ህዝብ በተልእኮ እንድንደርስ እግዚአብሔር አምላክ ዝም ብሎ ያመጣ ህዝብ አይደለም። ዘዳግም 7:6 እግዚአብሔር እስራኤል እንደመረጠው ይህንን ቤተክርስቲያን ሲመርጥ ለታላቅ ተልእኮ ነው። እየጠፋው ላለው ትውልድ ብርሃን እንድንሆን ወዳጆቼ፣ እኔና እናንተ ባለንበት ሰፈር፣ በምንሰራው ስራ መንደር ሰፈር ውስጥ ስናልፍ ስንኖር ዝም ብለን የተቀመጥን ይመስለናል አይደል? በእግዚአብሔር ጸጋ ተጽዕኖ እንድናደርግ ለታላቅ ተልእኮ ኤፌሶን 2:10 ላይ እንዳየነው ለታላቅ ተልእኮ ነው የተመረጠ። መጽሐፍ ቅዱሳችን ዘዳግም 7:6 ላይ ለአምላኪ ለእግዚአብሔር አንተ ቅዱስ ህዝብ ነህና በምድር ፊት ከሚኖር አሕዛብ ሁሉ ይልቅ ለእርሱ ለራሱ ህዝብ ትሆንለት ዘንድ አምላኪ እግዚአብሔር መረጠ። ቁጥር 7 እግዚአብሔር የወደዳቸውንና የመረጣቸውን ከአሕዛብ ሁሉ በቁጥር ስለበዛችሁ አይደለም። እግዚአብሔርም የወደዳችሁና የመረጣችሁ ከአሕዛብ ሁሉ በቁጥር ስለበዛችሁ አይደለም። እናንተ ከአሕዛብ ሁሉ በቁጥር ጥቂቶች ነበራችሁና። ስለዚህ ስለተለየን አይደለም የተመረጥነው። ይህንን ወንጌል እንድናደርስ ነው የተመረጥነው። ይህንን የመጨረሻውን ዘመን ወንጌል እንድናደርስ ለማድረስ ደግሞ ማስተዋል ያስፈልጋል። ሳናስተውል ማድረስ እንችላለን እንዴ? እንችላለን? ቃሉን ሳናጠና ስለ ቃሉ ማውራት እንችላለን? እንደዛ ነበር እንደ ያደረጉት እነ ዳንኤል። ከቃሉ ጋር በጥልቀት ጊዜ ካልወሰድን፣ ከቃሉ ጋር ጥሩ ግንኙነት ከሌለን ማድረስ እንችላለን ወዳጆች? እንደዛ ከሆነ ብዙ ጊዜያችንን የሚወስድብን ማስተዋል በሚንችለው ነገር፣ ይህንን የእግዚአብሔርን ቃል ልናስተውል በሚንችለው ጉዳይ ላይ ነው። ይህን ልናስተውል ይገባል ወዳጆች። ዛሬ ልንመረምር ይገባል። አሁንም በጸሎት እንቀጥል። እግዚአብሔር አምላክ የዘላለም ወንጌል እንድታደርስ ይህችን ቤተክርስቲያን መርጧታል። ይህ የእግዚአብሔር ሐሳብ ነው፣ ማይካድ ሐቅ ነው። ይህንን ደግሞ በዚህ ቤተክርስቲያን ውስጥ ያለ እያንዳንዱ ቤተክርስቲያን አባልና ወጣት ከሕፃን ጀምሮ ይህንን ነገር እንዴት አድርጎ ማስተዋል እንዳለበት በጸሎት መተጋገዝ፣ መጸለይ፣ አንዱ ለአንዱ መማለድ፣ መጸለይ፣ በእግዚአብሔር ማልቀስ፣ እንደ ዳንኤል የምልጃ ጸሎት ማድረግ፣ መቃተት ያስፈልጋል፣ መጾም ያስፈልጋል፣ ማጥናት ያስፈልጋል ወዳጆቼ። በተልእኮ ነው የተፈጠረው። በማቴዎስ 28:19-20 የተሰጠው ተልእኮ ለተወሰኑ ሰዎች ብቻ አይደለም ወዳጆች። በተለይ ሁኔታ በዚህ ትውልድ ላለን ለኔ ትውልድ በጣም ትልቅ የሆነ ሸክም አለብኝ። ከማያቸው ነገሮች የተነሳ ልቤ ሁሌ ያዝናል። ብዙ ዘልቀን ለማንኖርበት ዓለም ብዙ ጊዜያችንን እግዚአብሔር አምላክ በሚያዝኑ ነገሮች ላይ ስናሳልፍ እግዚአብሔር ደስ አይለውም። ስለዚህም በማቴዎስ 28:19 ላይ የተሰጠው ለተወሰኑ ሰዎች ለፓስተሮች ብቻ አይደለም፣ ለሁላችንም ነው። ዛሬ በብዙ ስፍራ ላይ ብዙ ነገሮች ይደረጋሉ፣ ግን ይህንን ማስተዋል ያላገኝበት መንገድ ምክንያት ማስቀደም ያለብን ነገር ስላላስቀደም ነው። በማቴዎስ 6:33 እንደምናው አስቀድማችሁ የእግዚአብሔር ጽድቅ መንግስቱን ፈልጉ። ስለዚህ ወዳጆቼ ብዙ ጸልየን ብዙ ሰርተን በብዙ መሪዎች ተመርተን ሁላችንም ካለመሳተፋችን የተነሳ አሁንም ስራው ተልእኮ አላለቀ። ለማስተዋል ኃይልን መቀበል ያስፈልጋል። ኃይል ያስፈልገናል ወዳጆች፣ ኃይል ያስፈልገናል። ይህ ኃይል ካልመጣ የእግዚአብሔር ምስጢር ልናስተውል አንችልም።
በጌታ ፊት በአንድነት ማንባት ያስፈልጋል። እውነቴን ነው የምላችሁ፣ በእግዚአብሔር ፊት በአንድነት ማንባት ያስፈልጋል። በዚህ ሰዓት ላይ ያለውን ሳይ ልብ ያዝናል። የእግዚአብሔር ሐሳብ ሁላችንም በቃሉ ጥናትና ማስተዋል እንድንተጋ ነው። እንድንተጋ ይፈልጋል። እንድንከፋፈል ቃሉን ካለማስተዋል የተነሳ ሕዝቤ እውቀት ከማጣቱ የተነሳ ጠፍቷል። እውቀት ከማጣት የተነሳ ማስተዋል አቅቶናል። ወዳጆች እውነቱን እንናገር። የተለያየ ሐሳቦችን ነው የምናነሳው። ወደ ሐዋርያት ሕይወት ልንመለስ ይገባል። ሐዋርያት 4:31 ከጸለዩ በኋላ ተሰብስበው የነበሩት ስፍራ ተናወጠ፣ በሁሉም መንፈስ ቅዱስ ሞላባቸው፣ የእግዚአብሔርንም ቃል በግልጥ ተናገሩ። በግልጽ እንዲናገሩ የእግዚአብሔር መንፈስ ቅዱስ በልባቸው ውስጥ ሞላ። በአንድ ላይ መጸለይ ነበረባቸው። ያለንበት ስፍራ ህብረት፣ እንደ ቤተሰብ፣ እንደ ቤተክርስቲያን፣ እንደ የተለያዩ የአገልግሎት ቡድኖች በያለንበት ልንጸልይ ይገባል። ያመኑትም ህዝብ አንድ ልብ አንዲትም ነፍስ ነበሯቸው። ገንዘባቸውን ሁሉ በአንድነት ነበረ እንጂ ካለው አንድ ነገር እንኳን የራሱ እንደሆነ ማንም አልተናገረም። የኔ ነው የሚባል ነገር የለም። አንድነት በሚኖርበት ጊዜ የኔ ነው የሚባል ነገር የለም። እኔን ያረኩት አይባልም። መንፈስ ቅዱስ አንድ ሲያረግ፣ ሐዋርያትም የጌታ የኢየሱስ ክርስቶስን ትንሣኤ በታላቅ ኃይል ይመሰክሩ ነበር። በሁሉም ላይ ታላቅ ጸጋ ነበረባቸው። በመካከላቸው አንድስ እንኳ ችግረኛ አልነበረም። መሬትም ወይ ቤት ያላቸው ሁሉ እየሸጡ የተሸጠውን ዋጋ ያመጡ ነበር። የዚህ ሁሉ አንድነት በስጋዊ፣ በመንፈሳዊ፣ በአእምሯዊ፣ በማህበረሰባዊ የመባረክ ምክንያት በእግዚአብሔር ፊት ቃሉን ለማስተዋል የእግዚአብሔር ኃይልን ለመቀበል የማንባት ውጤት ነው። የዚህ ለማስተዋል የፈሰሰ ተጋድሎ እንባ ውጤት ነው። የእግዚአብሔር ኃይል እንዲመጣ፣ ማስተዋል እንዲመጣ፣ ጥበብ እንዲመጣ የተከፈለ ዋጋው መጨረሻው በአካል ተባረኩ። ስለሚበሉት አይጨነቁም፣ ስለሚለብሱት አንድነት አላቸው። ወንጌሉን በኃይል ሲመሰክሩ እናያለን። ወዳጆች ማስተዋል ከሌለን እንደ 6ቱ ዝሆኖች ታሪክ ነው የምንሆነው። እነዚህ ይህን ታሪክ ተናግሬ ሀሳቤን ወደ መጨረሻ ማምጣት እፈልጋለሁ። 6ቱ ማየት የተሳናቸው ሰዎችና የዝሆኑ ታሪክን ልንገራችሁ። እነዚህ 6 ከረዥም ጊዜ በፊት በአንድ መንደር ውስጥ የሚኖሩ 6 ማየት የተሳናቸው ሰዎች ነበሩ እና ብዙ ጊዜ በዛ ባሉበት ሰፈር ላይ ስለ ዝሆን ይሰሙ ነበር። ማየት የተሳናቸው ስለሆኑ አይተውት አያውቁም። ዝሆን ምን አይነት እንደሆነ በታሪክ ይሰሙታል። አንድ ቀን ግን ከዕለታት አንድ ቀን ዝሆን ወደ ሰፈራቸው መጣ። ወደዚህ ዝሆኑ ወደ ሰፈራቸው ከመጣ በኋላ እነዚህ 6ቱ ማየት የተሳናቸው ይህን ዝሆን ማየት እንዳለባቸው፣ ዝሆን ምን አይነት እንደሆነ ዳሰው ማወቅ እንደሚፈልጉ እርስ በርሳቸው ተመካከሩ። በመዳሰስ ለመረዳት 6ቱም ወሰኑ። ከዛ ዝሆኑ ወዳለበት ስፍራ ሄዱ። ከሄዱ በኋላ አንደኛው ግዙፍ የዝሆንን ሰውነቱን ዳሰሰ፣ በእጁ ዳሰሰ። ከዛ ዝሆን ማለት አለ ገባኛውን ገና አለ ዝሆን ስሰማ ስለ ዝሆን ስሰማ ብዙ ቆይቻለሁ። ዝሆን ማለት በጣም በጣም ጠንካራ የሆነ ሰፊ ግድግዳ ነው አለ። የዝሆኑን ጎኑን ሰፊውን ጎን ነካና ዝሆን ማለት ምን አይነት ነው አለ? በጣም ሰፊ የሆነ ጠንካራ ግድግዳ ነው አለ። የነካው ምኑ ነው? የዝሆኑን ጎን ነው። ከዛ ሁለተኛው ሰው ደግሞ የዝሆኑን ስለት ያለውን የጥርስ ክራንች ወይ ታስክ የሚባለው ነካና ኧረ አንተ ተሳስተሃል አለው። አንተ ተሳስተሃል ብሎ ጮኸ። ከዛም ዝሆን ማለት ጠንካራ ጫፉ በጣም ወጣ ያለ ነው። ስለዚህ ዝሆን ማለት ጦር ነው አለ። ዝሆን ማለት እንደ ጦር ነው አለ። ይህም ሁለተኛው
የዝሆንን አንደኛውን ክፍል በመንካት ዝሆን እንደ ጦር ነው አለ። ሶስተኛው ደግሞ የዝሆኑን ከፊት ያለውን የሚንቀሳቀሰውን ኩምቢውን ጨበጠና ሁለታችሁም ተሳስታችኋል አለ። እኔ ልንገራችሁ አለ፣ ዝሆን ማለት ጫፉ ለስላሳ እባብ ነው ይመስለዋል። እባብ ይመስላል ዝሆን አለ። ስለዚህ ሶስተኛውም የዝሆኑን ኩምቢውን ብቻ ለስላሳውን ክፍል በመንካት እባብ ይመስላል አለ። አራተኛው ደግሞ የዝሆኑን ግዙፍ የሆነውን ያንን እግሩን አቅፎ ሁላችሁም እየቀለዳችሁ ነው አለ። ሁላችሁም እየቀለዳችሁ፣ ይህ ነገር ጠንካራና ረዥም ነው። ዝሆን ማለት ልክ እንደ ትልቅ ዛፍ ወይ ሚሶሶ ነገር ነው ወይ እንደ ዘነዘና ነው አለ። የዝሆኑን እግር ብቻ በመንካት አራተኛው ሁላችሁም ተሳስታችኋል፣ ዝሆን ማለት ትልቅ ዛፍ ወይም ሚሶሶ ወይም ዘነዘና ነው የሚመስለው በማለት ፈረደ። አምስተኛው እጁን ዘርግቶ የዝሆኑን ጆሮ ነካ። ከዛ እየሳቀ እናንተ ሁላችሁም ቀልደኞች ናችሁ አለ፣ ተሳስታችኋል አለ። ዝሆን ማለት እንዲህ ነው አለ። ስሙኝ አለ፣ በደንብ ስሙኝ አለ። ዝም አሰኛቸውና ዝሆን ሰፊ የሚንቀሳቀስ ማራገቢያ ይመስላል አለ። ማራገቢያ ይመስለዋል። ስድስተኛው መጣና የዝሆኑን ጭራ ነካ። ያንን ጭራ ያዘና ሳቀ። ሁላችሁም ሞኞች ናችሁ አለ። ሁላችሁም ሞኞች ናችሁ፣ ሁላችሁም ቀልደኛና ውሸታም ናችሁ፣ እኔ ነኝ ትክክል አለ። ዝሆን ማለት እንደ ገመድ ነው አለ። ዝሆን እንደ ገመድ ነው። ሁሉም በየግሉ እኔ ትክክል ነኝ አሉ። የስድስቱ አይነ ስውራን አሳዛኝ ክርክር የዝሆኑን አንደኛውን ክፍል በመንካት አንዱ ግድግዳ ነው፣ አንዱ እባብ ነው፣ አንዱ ትልቅ ዛፍ ነው፣ አንዱ ጦር ነው፣ አንዱ ገመድ ነው፣ አንዱ ማራገቢያ ነው እያሉ መከራከር ጀመሩ። ሁሉም እኔ ትክክል ነኝ፣ የኔ መረጃ ትክክል፣ እኔ የተመራመርኩት ምርምር ትክክል ነው፣ እኔ ያልኩት ትክክል ነው በማለት ማውራት ጀመሩ። የዝሆኑ አለቃ መጠና ሰማቸው። ክርክሩ የሞቀ ሲሄድ እያንዳንዳቸው ራሳቸውን እውነት ብቻ ሲናገሩ ይህ የዝሆኑ ንጉሥ ወይም ጠባቂ መጣና ተረጋጉ አላቸው። ሁላችሁም ትክክል ናችሁ፣ በሌላ በኩል ደግሞ ሁላችሁም ተሳስታችኋል። ዝሆን እነዚህን ነገሮች ሁሉ የያዘ ነው እንጂ ዝሆን ማለት እናንተ አንዳችሁ የነካችሁት ማለት አይደለም። የተለያዩ ነገር የተናገራችሁት የዝሆኑ የተለያየ አካል ነው። ያ ደግሞ አካሉ የዝሆኑ አንዱ ክፍል ነው እንጂ ዝሆን ማለት የነዚህ ሁሉ አካል ጥርቅም ነው አለ። ወዳጆቼ አንድ ነገር ልማጽናችሁ፣ በጥልቀት በጾምና በጸሎት በእግዚአብሔር ፊት ካልቀረብን እንደዚህ እንደሚያሳዙ ማየት የተሳናቸው ስድስቱ ሰዎች እንሆናለን። ሁላችንም እኔ ትክክል ነኝ፣ ያም እኔ ትክክል ነኝ፣ እኔ ዲስከቨር ያደረኩት እኔ ያገኘሁት ትክክል ነው። ይሄ ማስተዋል የሚባለው ነገር ወዳጆች በእግዚአብሔር መንፈስ ራሳችንን ዝቅ ስናደርግ፣ ራሳችንን በእግዚአብሔር ፊት ስናዋርድ ነው እንጂ እኔ በማለት የሚመጣ አይደለም። ቤተክርስቲያናችን ላይ እነዚህ ነገሮች ዛሬም አሉ፣ ሀገር ውስጥም ከሀገር ውጭ። ስለዚህ ሁላችንም እኔ ትክክል ነው የሚሉ ሰዎች በዘመናት መካከል ተነስተዋል። ስለዚህ በተለያዩ ሁኔታ ውስጥ ሆነን እንኳን ለማስተዋል እግዚአብሔርን ብንጠይቀው እግዚአብሔር ዝም አይለንም። ያዕቆብ ምዕራፍ 1 ቁጥር 5 ላይ ከእናንተ ግን ማንም ጥበብ ቢጎድለው ሳይነቅፍ በልግስና ለሁሉ የሚሰጠውን እግዚአብሔርን ይለምን እርሱም ይሰጠዋል። ማቴዎስ 11:28 እናንተ ደካሞች ሸክም የከበደባችሁ ሁሉ ወደ እኔ ኑ ያሳርፋችኋለሁ። ስለዚህ ወደ እግዚአብሔር ልንቀርብ ይገባል። ጥበብንና ማስተዋልን ወደሚሰጠው ወደ እግዚአብሔር ልንቀርብ ይገባል። ወዳጆቼ
ይሄ ማስተዋል የሚባለው ነገር እኔና እናንተ በየግል በራሳችን በምናደርጋቸው ነገሮች የሚመጡ አይደሉም። ስለዚህ በተለየ ሁኔታ ጥበብን ሊሰጥ በሚችለው በእግዚአብሔር ፊት ልንቀርብ ይገባል። ዛሬም ይህ በር አልተዘጋም። ዛሬም ይህ እድል አለ። ዛሬም ራሳችን ዝቅ ለምናደርግ እንደ ዳንኤል ብንጸልይ እግዚአብሔር ይድናል። ለራሳችን ማስተዋል ብንጸልይ እንደ ዳንኤል እግዚአብሔር ማስተዋልን ይሰጣል። ለሌላ ሰው እንዲያስተውል ሌላ ሰው እንዲያስተውል ብንጸልይ እግዚአብሔር አምላክ ይሰማናል። ኤልሳዕ ሁላችንም ሁለተኛ ነገሥት 6:14 እስከ 18 ያለውን ታሪክ በምናይበት ጊዜ ታውቃላችሁ፣ የሶርያ ንጉሥ ኤልሳዕን ለማስገደል ኤልሳዕ ያለበትን ስፍራ ከተማ በወታደሮች እንዲከበብ እንዳስደረገ ታሪኩን ታውቁታላችሁ። ከዛ የኤልሳዕ አገልጋይ ፈረሶቹና ሰረገሎቹ እጅግ በጣም ብዙ ሆኖ ጭፍሮች ሌሊቱን መጥቶ ከተማይቱን እንደከበቡ ባየ ጊዜ ቁጥር 15 ላይ የእግዚአብሔር ሰው ሎሌ ማለዳ ተነስቶ በወጣ ጊዜ እነሆ በከተማይቱ ዙሪያ ጭፍራና ፈረሶች ሰረገሎችም ነበሩ። የኤልሳዕ አገልጋይ ነው። ሎሌውም ጌታ ሆይ ወዮ ምን እናደርጋለን አለው። እርሱም ከኛ ጋር ያሉት ከነርሱ ጋር ካሉት ይበልጣልና አትፍራ አለው። ኤልሳዕም አቤቱ ያይ ዘንድ ዓይኖቹን እባክህ ግለጥ ብሎ ጸለየ። እግዚአብሔርም የብላቴናውን ዓይኖች ገለጠ፣ አየም። እነሆም በኤልሳዕ ዙሪያ ያሉት የእሳት ፈረሶችና ሰረገሎች ተራራውን ሞልተውት ነበር። ወዳጆቼ ይሄ ማስተዋል ላቃተው ለእኔ ትውልድ ለዚህ ህዝብ ብንጸልይ ኤልሳዕ ለባሪያው ጸልዮ የአገልጋዩ አይኑ ተከፍቶ በዙሪያ ያለውን የእግዚአብሔርን ሰራዊት ማየት እንደቻለው ዛሬም ህዝቡ ማየት እንዲችል ወጣቱ ማየት እንዲችል እየሆነ ያለውን ነገር እንዲችል እግዚአብሔር ያደርጋል። ለሌሎች ማስተዋል እንዲችሉ ዳንኤል ለራሱም እንደጸለየ ሁሉ ማስተዋል እንዳገኘ ኤልሳዕ ደግሞ ለወንድሙ ለአገልጋዩ ጸልዮ ማስተዋል እግዚአብሔር እንደሰጠው አይኖቹን እንደከፈተ አይናችን ሲከፈት የምናየው የሰማይን ሰራዊት ዛሬ የምድርን አገልግሎት ወይም ስራ ወደ መጨረሻ እንዲያመጡ ከኛ ጋር ያሉ እግዚአብሔር መላእክት እንዳሉ እናስተውላለን። ለዳንኤል የማስተዋል ጸሎት ሲመለስ ዳንኤል ምዕራፍ 10 ቁጥር 10 ላይ እነሆ አንዲት እጅ ዳሰሰችኝ፣ በጉልበቴ በእጅ መቆመችኝ። እርሱም እጅግ የተወደደ ሰው ዳንኤል ሆይ እኔ ዛሬ ወደ አንተ ተልኬአለሁ፣ የሚነግርህ ቃል አስተውል፣ ቀጥ ብለህም ቁም። እርሱም እንዲህ አለኝ፣ ዳንኤል አትፍራ፣ ልብህ ያስተውል ዘንድ ሰውነቴን በአምላክ ፊት ይዋረድ ዘንድ ካደረክበት ከመጀመሪያ ቀን ጀምሮ ቃል ተሰምቷል። እኔም ስለ ቃል መጥቻለሁ። በክፍል 1 እንዳየ ነው። ስለዚህ ዳንኤል ለማስተዋል በጸለየበት ጊዜ እግዚአብሔር አምላክ በእንደዚህ ሁኔታ መጥቶ ነው የተገለጠለት። እግዚአብሔር አምላክ ገብርኤልን ልኮ ተገለጠለት። የእግዚአብሔር ጥሪ ዛሬ ላይ ለኔና ለእናንተ ዛሬ ለራሳችንና ለሌሎች ማስተዋል እንጸልይ ይገባል። ለምን በዚህ የመጨረሻ ሰዓት ላይ እንደዚህ ባለ ሁኔታ እንዳለን ለዚህ ዓለም ለሚጠፋው ህዝብ ለምን አይነት ተልእኮ እንዳለን እኔና እናንተ ለማስተዋል መጸለይ አለብን። ወዳጆቼ እኔና እናንተ በምንጸልይበት ጊዜ ክርስቶስ እንደ ሳውል ሲገናኘን ያለ ማስተዋል ቅርፊቶቻችንን ከዓይኖቻችን ያስወግዳል። ስማችንን ጭምር ይቀይሯል። በሰማይ ቤት ለኢያሱ የተሰጠው የቅድስና ልብስ ያ የክህነትን ልብስ እግዚአብሔር ያለብሰናል። ለራሱ እንደ ዳንኤል ለሌሎች እንደ ኤልሳዕ ለማስተዋል የሚጸልይ በየትኛውም ስፍራ ካለ ወዳጆች እግዚአብሔር ዛሬ ልዩ የሆነ ማስተዋል ይሰጣል። በተለያየ ስፍራ ያላችሁ ወንድሞቼና እህቶቼ በእግዚአብሔር ቃል በኢዮኤል ምዕራፍ 2 ቁጥር 12 እንደምለው ይህንን ጥቅስ አንብቤ ልጨርስ። አሁንም ይላል እግዚአብሔር በፍጹም ልባችሁ በጾምና በለቅሶ በዋይታ ወደ እኔ ተመለሱ። ዛሬ እኔና ይህንን ድምፅ የሚያዳምጥ ህዝብ በዓለም ዙሪያ ያለን ሰዎች ወደ እግዚአብሔር በጾምና በጸሎት እንድንመለስ እግዚአብሔር ጥሪ ያቀርባል። እየጠፋ ስላለው ህዝብ፣ እየጠፋ ስላለ ትውልድ ወጣት፣ እየተሰደደና በምድረ በዳ እየሞተ ስላለ በጣም ልብ ስለሚሰብሩ ወንድሞቼና እህቶቼ ልናለቅስ ይገባል። እዚህ በለጠ ምን አይነት ነገር እናያለን ወዳጆች?
እግዚአብሔርን ለማግኘት ለክርስቶስ የሚያደርስ መንገድ በሚለው መጽሐፍ እግዚአብሔርን ለማግኘት የምናደርገው ጸሎት ልክ እንደ ረሃብተኛ ለምግብ እንደሚጮህ መሆን አለበት። ልባችን ተሰብሮና በንስሐ ተሞልተን በፊቱ ስንቀልጥ መንፈሳዊ ዓለም ይገለጥልናል። ልክ ምግብን እንደሚፈልግ ሰው እንደ ተራበ ሰው በእግዚአብሔር ፊት ተጠምተን ተሪበን ልንጸልይ ይገባል። ልባችን ተሰብሮ እንደ ዳንኤል በንስሐ በእግዚአብሔር ፊት ስንቀርብ በእግዚአብሔር ፊት ልባችን ቅልጥ ስል መንፈሳዊ ዓለም ብርሃን ይገለጥልናል። ስለዚህ ለማስተዋል በእግዚአብሔር ፊት በእንባ ልንቀርብ ይገባል። ለማስተዋል የፈሰሰ የተጋድሎ እንባ ዳንኤል ያንን ማስተዋል ከእግዚአብሔር አገኘ። ዛሬ በተለያዩ ስፍራ ያለን ወንድሞች እህቶች ይህንን ለማስተዋል መጸለይ ለምትፈልጉ አዲስ ውሳኔ ማድረግ ለምትፈልጉ ሁሉ እግዚአብሔር ይርዳችሁ ማለት ፈልጋለሁ። እንጸልይ። በዘላለማዊ ዙፋን ላይ ተቀምጣለህ አባቴ ሆይ በተለየ ሁኔታ በሁለቱም ክፍል ላይ ስላስተማርከን ቃል አመሰግናለሁ። ለማስተዋል የተከፈለው ዋጋ የተጋድሎ እንባ ምን ያክል እንደሆነ ከዳንኤል ሕይወት ከአገልጋዮች ሕይወት ትናንትና ያደረግከውን አስታወስከን። አመሰግናለሁ። ጌታ አባት መድኃኒቴ ሆይ በእርግጥ ዳንኤል በዚህ ዘመን ቢሆን ኖሮ ምን ያክል በፊት ያለቅሳል፣ ያስተውላል። ዛሬ እኔና ሕዝብ በብዙ መንገድ ተኝተናል። ካመንበት ልክ መዳናችን ቀርቦ ሳለ ማስተዋል አቅቶናል። ጌታዬ ማስተዋልን ስጠን። እስከ ዛሬ ጊዜያችን በከንቱ በማጥፋት እኔና እኔን ትውልድ በተለየ ሁኔታ እንድታስብ ታናናሾቼን፣ ታላላቆቼን፣ እናት አባቶቼን እንድታስብ በኢየሱስ ክርስቶስ ስም ጸልያለሁ። አባ ማስተዋል ከማጣታችን የተነሳ እየጠፋን ነው። ስለምናደርገው ነገር ምንም ነገር የምናውቀው ነገር የለም። በስሜትና በስጋ ላይ የተመሰረተውን ድርጊት እያደረግን ዘመናትን ዓመታትን አስቆጠርን። በክርስቶስ ደም ይቅር በለን። ከዛሬ ጀምሮ ይህንን ድምፅ የሚሰማውን ሕዝብና እኔን እንድታስበን አንድ እርምጃ ወደፊት መቅረብ እንድንችል ማስተዋል እንድንችል በጸጋህ በኢየሱስ ስም አግዝ። አንተ በምትመጣበት ማግስት ከምታስባቸው ወገኖች አድርግ። እየጠፋ ስላለው ሕዝብ ወንጌልን ሳይሰማ እየጠፋ እየሞተ ስላለ እየተገደለ ስላለው ሕዝብ ማስተዋል ስላጣው ሕዝብ በማህበራዊ ሚዲያ ተጽዕኖ ውስጥ በመውደቅ ከቃሌ ስለኮበለለው ሕዝብ ስለነጎደው ሕዝብ በኢየሱስ ስም ጸልያለሁ። አንተ አስበን። ልጅህን አክብር ስትመጣ አስበን። በኢየሱስ ስም አሜን። እግዚአብሔር ይባርካችሁ። ተባረኩ።